በርካታ የአፍሪካ ሀገሮች በዋጋ ጭማሪ በዕዳና በፖለቲካዊ አለመረጋጋት ሲታመሱ አንድ ትንሽ ደሴታማ ሀገር በጸጥታ ወደ ላይ ከፍ እያለች ነው። ይቺ ሀገር ደቡብ አፍሪካም ናይጄሪያም ግብጽም አይደለችም። ይቺ ሀገር ሲሸልስ ናት። በነጭ አሸዋማ የባህር ዳርቻዎች ጥራት ባሉ ውሃዎቿና በቅንጦት ሪዞርቶች የምትታወቀው ሲሸልስ የአፍሪካ ባለጸጋ ሀገር እየሆነች መሆኗን ጥቂቶቹ ይገነዘባሉ። ከ100 ሺህ የማይበልጥ ሕዝብ ያላት ሀገር እንዴት ከትላልቅ የአፍሪካ አገሮች ጋር መወዳደር ቻለች? ሲሸልስ የአፍሪካ ኢኮኖሚያዊ ኃይል ከሆኑት ሀገሮች አንዷ የሆነችው እንዴት ነው? የዓለም ባንክ መረጃ እንደሚያመለክተው ሲሸልስ በአፍሪካ ከፍተኛው ነፍስ ወከፍ ጠቅላላ የሀገር ውስጥ ምርት ጂዲፒ ያላት ሲሆን ይህም ከአንድ ሰው $15,000 በላይ ሲሆን ከትላልቅ ኢኮኖሚዎች ውስጥ አንዱ ነው። ይህ አስገራሚ ሊመስል ይችላል። ነገር ግን ሀብቷን የሚመራው የባህር ዳርቻዎች እና ቱሪዝም ብቻ አይደሉም። ሲሸልስ ቱሪዝምን፣ ፋይናንስን እና አሳ ማጥመድን በተጨማሪ ዓለም አቀፍ ዲፕሎማሲን የሚያመዛዝን ልዩ ልዩ የተለያዩ ሞዴሎችን ገንብታለች። የሲሸልስ ታሪክ የሚጀምረው ከአካባቢዋ ነው። ሲሸልስ በህንድ ውቅያኖስ መሃል ትገኛለች። እስያ፣ አፍሪካና አውሮፓን የሚያገናኙ በዓለም ላይ በጣም ስራ ከበዛባቸው የመርከብ መስመሮች አንዷ ላይ ትገኛለች። ይህ ጂኦግራፊያዊ አቀማመጧ ሲሸልስ በዓለም አቀፍ የባህር ንግድ፣ የባህር ዳርቻ ባንኪንግና ከቻይና ከህንድና ከአሜሪካ ጋር ያላትን ግንኙነት ስትራቴጂዎቿን፣ ሽርክናዎቿንና ስትራቴጂካዊ ሽርክናዎችን እንድታሰባስብ አስችሏታል። ሲሸልስ የደሴት ገነት ብቻ ሳትሆን ጂኦፖለቲካዊ መገኛ ነጥብ ነች። ቱሪዝም የሲሸልስን ጠቅላላ የሀገር ውስጥ ምርትን 30% ያህሉን ይሸፍናል። ነገር ግን እንደ ሌሎቹ የቱሪዝም መዳረሻዎች ሳይሆን ሲሸልስ ከፍተኛ ዋጋ ባለው እና ዝቅተኛ ቁጥር ባለው ቱሪዝም ላይ ትኩረት ታደርጋለች። ለምሳሌ የቅንጦት ሪዞርቶች፣ የግል ደሴቶችና የኢኮ ቱሪዝም ልምዶች በሚሊዮኖች የሚቆጠሩ ቱሪስቶችን ከመሳብ ይልቅ ሲሸልስ በአንድ ጉዞ በሺዎች የሚቆጠሩ ገንዘብ ለማውጣት ፈቃደኛ የሆኑ ሀብታም ጎብኚዎችን ትስባለች። ይህ ስትራቴጂ ደካማ አካባቢዋን እየጠበቀች ገቢዋን ከፍ እንድታደርግ ያስችላታል። አሳ ማጥመድ የሲሸልስ ኢኮኖሚ ሌላው ትልቅ ምሰሶ ነው። ይቺ ሀገር በህንድ ውቅያኖስ ውስጥ ካሉት ትላልቅ የቱና አሳ ማጥመጃ መርከቦች አንዷን የምታንቀሳቀስ ሲሆን ወደ አውሮፓ እና እስያ አሳዎችን ትልካለች። በተመሳሳይ ጊዜ ሲሸልስ ጥብቅ ዘላቂ የአሳ ማጥመጃ ደንቦች ያላት ሲሆን ይህም የባህር ውስጥ የስነ ምህዳሮችን ጤናማ በማድረግ የረጅም ጊዜ የአሳ ማጥመድ ገቢዋን ያረጋግጥላታል። ሲሸልስ ዓለም አቀፍ የባህር ዳርቻ ፋይናንስ ማዕከል ሆናም ተመርጣለች። ዝቅተኛ የኮርፖሬተር ግብር ተመኖችን፣ ሚስጥራዊነትንና ለንግድ ምቹ ደንቦችን ታቀርባለች። ህገወጥ የገንዘብ እንቅስቃሴን ለመከላከል በጥብቅ ክትትል እያደረገች ቢሆንም የባህር ዳርቻ ዘርፍ አሁንም በዓለም አቀፍ ባለሀብቶች፣ ኩባንያዎችና ትረስት ፈንዶች ይሰባሰባል። ይህም የፋይናንስ ሞዴል ትላልቅ የሀገር ውስጥ ኢንዱስትሪዎች ሳያስፈልጋት የመንግስትን ገቢ ከፍ አድርጋለች። በአሁኑ ጊዜ በርካታ የአፍሪካ ሀገሮች በፖለቲካ አለመረጋጋት ሲታገሉ ሲሸልስ በሀገሪቱ እጅግ የተረጋጉ ዲሞክራሲያዊ አገሮች አንዷ ሆና ቆይታለች። ለጸጥታ ትብብር ከአሜሪካ ጋር ለመስራት፣ ልማት ኢንቨስትመንትን ከቻይና ጋር፣ ለንግድና ለእርዳታ ከአውሮፓ ህብረት ጋር ያላትን ሽርክና በጥንቃቄ አመጣጥናለች። ይህ ዲፕሎማሲያዊ ተለዋዋጭነት ሲሸልስ በሌሎች ላይ ጥገኛ ሳትሆን የውጭ እርዳታን፣ ወታደራዊ ድጋፍን እና የመሰረተ ልማትን እንድታገኝ ያስችላታል። ሲሸልስ በሰማያዊ ኢኮኖሚ ውስጥ ዓለም አቀፍ መሪ ሆናለች። በዘላቂ ውቅያኖስ ሀብት አስተዳደር ላይ፣ የአየር ንብረት መላመድን እና የባህር ውስጥ ባዮሎጂካሊ ልዩነት ጥበቃ ላይ ትኩረት ታደርጋለች። ይቺ ሀገር እንደ አውሮፓውያን አቆጣጠር በ2018 ዕዳዋ ለተፈጥሮ ስምምነት ተደራድራለች። ሲሸልስ ከውቅያኖሶች ትርፍ የምታገኝ ሲሆን የወደፊት ህይወቷን በአሁኑ ጊዜ ትጠብቃለች።
ይቺ ትንሽ የደሴት ሀገር ሀብቷን ለዘላለም ማቆየት ትችላለች። ሲሸልስ አሁንም ከአየር ንብረት ለውጥ እና ከባህር ከፍታ መጨመር፣ በባህር ዳርቻ ባንኪንግ ላይ ከዓለም አቀፍ የፋይናንሲንግ ደንቦች እና በቅንጡ ቱሪዝም ላይ ከመጠን በላይ ጥገኛ መሆን ችላለች። ይህም ለዓለም አቀፍ ቀውሶች ተጋላጭ ሊሆን ይችላል። አደጋዎች ያጋጥሟታል። ሆኖም ግን በብልጥ ፖሊሲዎች፣ ዓለም አቀፍ ሽርክናዎችና በተለያዩ የገቢ ምንጮች ሲሸልስ የአፍሪካ ጸጥታ የተጠበቀ ኢኮኖሚያዊ ሻምፒዮን መሆኗ አሁንም ቀጥሏል። እናም ይቺ የደሴት ሀገር ሲሸልስ በአሁኑ ጊዜ ከተለያዩ ሀገራቶች የተለያዩ ቱሪስቶችን ወደ ሀገሯ ትስባለች። እናም ቱሪስቶች እዚህ ቦታ ላይ ለመዝናናት ቢሊዮን ዶላሮችን ያፈሳሉ። እናም አገሪቷ ቱሪዝምን ጨምሮ በተለያዩ ዘርፎች እያደገች ነው። በህዝብ ብዛት ትንሽ የሆነች ሀገር በአሁኑ ጊዜ ብዙ ህዝቦች ካሉት ከተለያዩ የአፍሪካ ሀገሮች ውስጥ ቀዳሚ በመሆን ትልቅ ቦታን አግኝታለች። እናም ዛሬ የተለያዩ ቱሪስቶች የሚጎርፉባት፣ ጸጥታ የሰፈነባት የብዙ ቱሪስቶች መገኛ፣ ዓለም በእድገቷ የሚገረምላት ስለ ሲሸልስ ይህንን ካልኳችሁ ይበቃል። የዛሬው ቪዲዮአችን ይህንን ይመስላል። ቀጣይ ከዚህ በተሻለ በአሪፍ ቪዲዮ እንገናኛለን። ሰላማችሁን ያብዛልኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። እንዲሁም ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁን እንዳትረሱ።